ኢትዮጵያ ይሄን ውሃ የመጠቀም ህጋዊ መብት እንዳላት ነገር ግን በውሃ አጠቃቀም ዙሪያ ህጋዊ መብት ያላት መሆኗን ብታውቅም ዓለም አቀፍ ድንበር ተሻጋሪ ወንዞችን አጠቃቀም በሚመለከት ያሉትን ህጎች በጽኑ እንደምታከብር ነው። ስለዚህ የድንበር ተሻጋሪ ሀብቶችን አጠቃቀም በሚመለከት ፍትሃዊነትንና እኩልነትን የሚሉ መርሆችን መሰረት ባደረገ ሁኔታ ይሄንን የናይል ወንዝን ለመጠቀም ከሌሎች ተፋሰሱ ሀገሮች ጋር ሁልጊዜ በትብብር እንደምትሰራ የህዳሴ ግድቡ ለኢትዮጵያ ጥቅም ካልሆነ በስተቀር የታችኞቹን ተፋሰሱን ሀገሮች ግብጽና ሱዳንን እንደማይጎዳ ሁልጊዜም ናይል የትብብር ምንጭ እንዲሆን በኢትዮጵያ በኩል ያለውን ፍላጎት በደንብ ነው ያስረዷቸው። ሁሉንም ልዩነቶች በሰላማዊ መንገድ ለመፍታት በድርድርና በዲፕሎማቲክ መንገድ ብቻ ለመፍታት በኢትዮጵያ በኩል ያለውን ጽኑ ፍላጎትም አስረድቷቸዋል። የህዳሴ ግድብን ድርድርም ኢትዮጵያ ሁልጊዜም በጽናት ስትሳተፍ እንደቆየችና አሁንም ይህን አቋሟን እንዳልቀየረች ምናልባት የድርድሩን ሞዳሊቲ መቀየር ካስፈለገ 2015 የሶስቱ ሀገሮች መሪዎች በካርቱም በተስማሙት ዲክላሬሽን ኦፍ ፕሪንሲፕልስ ተብሎ በሚጠራው መርህ መሰረት ብቻ መሆን እንዳለበት ይሄንን አስረድቷቸዋል። የህዳሴ ግድቡ ሙሌት የግድቡ ግንባታ አካል መሆኑን በደንብ ነው ያስረዷቸው። ዶናልድ ቡዝም እና የልኡካን ቡድኑ ማለት ነው ሁልጊዜም ኢትዮጵያ ጋር ያለውን ግንኙነት ለማጠናከር በአሜሪካ በኩል ያለውን ፍላጎት የሁለቱ ሀገሮች ግንኙነት ረጅም ዘመናት ያስቆጠረ ከመሆኑ ጋር አሁንም ይሄን ይበልጥ ለማጠናከር ፍላጎት እንዳለ በእነሱ በኩል አረጋግጠው ነው የተለዩን ማለት ነው። በተረፈ በዚህ ባለፈው ሳምንት ማለት ነው የተለያዩ ውጭ የሚገኙ ሚስዮኖቻችን የኢትዮጵያን አቋም የኢትዮጵያን ብሔራዊ ጥቅም ለማራመድ ያደረጓቸው እንቅስቃሴዎች ጎልቶ ይታዩ ነበር። ኒውዮርክ የሚገኙ ሚስዮናችን በተባበሩት መንግስታት ድርጅት ተወካይ የሆኑ አምባሳደሮችን አግኝተው በወቅታዊ የኢትዮጵያ ሁኔታ ላይ ሰፊ ግንዛቤ ሰጥቷቸዋል። የዋሽንግተንና የካናዳ ኤምባሲዎቻችን በህዳሴ ግድብ ዙሪያ እንዲሁ ዌቢናር አዘጋጅተው ጉዳዩ የሚመለከታቸው ወገኖች በህዳሴ ግድቡ ዙሪያ ውይይት እንዲያደርጉ የተሳካ ዝግጅት አድርጓል። በተለይም የካናዳ ኤምባሲ የህዳሴ ግድብ ከአድዋ ድል ጋር ትይዩ የሚታይ ነው፣ ለኢትዮጵያ በዛ ደረጃ የሚወሰን ነው በሚል ሂሳብ ነበረ ይሄን ዌቢናር ያካሄደው። የተሳካ የዌቢናር ጉዞ ነበር ማለት ነው። በዚህ ባለፈው ሳምንት ውስጥ የትግራይ ሁኔታን በተመለከተ የኢትዮጵያ የሰብአዊ መብት ኮሚሽን ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጋር በመተባበር በዚህ አካባቢ የተፈጸመውን የሰብአዊ ጥቃት በተሻለ ሁኔታ ለማጣራት ተስማምቷል። የሰብአዊ መብት ድጋፉም የሰብአዊ ረድኤትም እንደዚሁ በተጠናከረ ሁኔታ ቀጥሏል ማለት ነው። ምንድነው በዚህ ባለፈው ሳምንት ሲጠቃለል ኦብዘርቭ ያደረግነው የምዕራቡ ዓለም ስለ ኢትዮጵያ የበለጠ ለማወቅ ጠንካራ ኢንጌጅመንት ያየንበት፣ በዚህ ኢንጌጅመንት ደግሞ ከሞላ ጎደል ግንዛቤም እያገኙ በመሬት ያለውን ነባራዊ ሁኔታ በሚገባ የተገነዘቡበት ወይም እየተገነዘቡ የመጡበት ሁኔታ ነው ያለው እና ትክክለኛውን ነገር ከተዛቡት ሁኔታዎች የመለየቱ አዝማሚያ እየተጠናከረ የሄደበት
ሁኔታ እንዳለ ይታያል። ይሄ ኤንጌጅመንት ሆፕፉሊ አሁንም ይቀጥላል የሚል ተስፋ ነው በእኛ በኩል ያለው ማለት ነው። ዲፕሎማሲው ዓለም ኤንጌጅመንት የማያቋርጥ ነው የሚሆነው፣ ሁልጊዜም ኤንጌጅመንቱ ይቀጥላል የሚል ነው። የኢኮኖሚ ዲፕሎማሲን በሚመለከት ዶሃ የሚገኘው ኤምባሲያችን ኮን ግሩፕ ከተሰኘው ካምፓኒ ጋር በመሆን የኳታር ካምፓኒዎች በኢትዮጵያ ውስጥ በስፋት ኢንቨስት እንዲያደርጉ የኢትዮጵያን ኢንቨስትመንት ኦፖርቹኒቲ በተለይ በማኑፋክቸሪንግ ዘርፍ፣ በግብርና፣ በማዕድን፣ በንግድና በቱሪዝም የዶሃ የኳታር ካምፓኒዎች ኢትዮጵያ ውስጥ ስራ እንዲሰሩ ጥሪ አድርጓል። ያለውንም ኦፖርቹኒቲ በስፋት አስታውቋል ማለት ነው። ኦፖርቹኒቲዎችን ለነገሩ የሞዴሉ የነበረው ዲጂታል ወርክሾፕ ነው የነበረው። ወርክሾፑም ስኬታማ ነበር ማለት ነው ሲታይ። ሌላው የደቡብ አፍሪካ ኢንቨስትመንት ቡድን ከኢትዮጵያ ኢንቨስትመንት ኮሚሽን ጋር እንደዚሁ ኢንተራክሽን ነበረው። በኢትዮጵያ የደቡብ አፍሪካ ካምፓኒዎች ኢንቨስት ማድረግ በሚችሉበት እድል ላይ፣ ሁለተኛ ነገር በቴክኖሎጂ ዘርፍ ሁለቱ ሀገሮች ሰፊ የቴክኖሎጂ ልውውጥ ማድረግ በሚችሉበት እድል ላይ ሰፊ ውይይቶች ተደርጓል። በዚሁ በኢኮኖሚክ ዲፕሎማሲ በያዝነው ሳምንት ውስጥ የኢትዮጵያ የኮፊ ላኪዎች ማህበር አመራርና የአልጄሪያ የኮፊ ኢምፖርተሮች ተቋማት እንደዚሁ ጥሩ ኢንተራክሽን እና ጥሩ ልውውጥ ነበር። በምርት ጥራት፣ በብዛት ላይ፣ በሺፕመንት ሞዳሊቲ ላይ እና በመሳሰሉት ላይ ውጤታማ ውይይቶችን አድርገዋል ማለት ነው። ሌላው በዶሃ አሁንም የኢንቨስትመንት ኤግዚቢሽን ተካሂዷል። እዛም ላይ ዶሃ የሚገኘው ኤምባሲያችን ጥሩ ተሳትፎ አድርጓል። ኢትዮጵያ ውስጥ ያለውን የኢንቨስትመንት ኦፖርቹኒቲ በማስተዋወቅ ረገድ ውጤታማ ስራ ተሰርቷል ማለት ነው። ከዚሁ ጋር በአቅም ግንባታ ረገድ የተሰሩ ስራዎችም አሉ ተጠቃሽ ሊሆኑ የሚችሉ። ቱሪዝም ኢትዮጵያ ለሚስዮን መሪዎቻችን ስንል በውጭ ባሉት ኤምባሲዎቻችን ውስጥ አምባሳደሮችና ሚስዮን ኃላፊዎችን የሚመለከት ነው። ላንድ ኦፍ ኦሪጂንስ በሚለው ርዕስ ስር የአቅም ግንባታ ኤክስፖዠር ሰጥቷቸዋል። የሚሽኑ ኃላፊዎች ኢትዮጵያ ላንድ ኦፍ ኦሪጂንስ ሆና ለዓለም ያላትን ፋይዳ በማስተዋወቅ ረገድ የሚጫወቱትን ሚና ለማጠናከር የተሰራ ስራ ነው ማለት ነው። በሳምንቱ ያው ይሄ ዜጋ ተኮር ዲፕሎማሲ በምንለው ስል በብዛት ሪፓትሪዬሽን ነው የሚጠቀሰው። በተለይም ሚድል ኢስት አካባቢ ስትራንድድ የሆኑ ወገኖቻችን በኮቪድ እና በሌላው ምክንያት ወደ ሀገር ቤት የማስመጣቱ ስራ ነው። ይሄ በተከታታይ ያው ጊዜ እናንተ የምትዘግቡትና የምታዩት ነው፣ ህብረተሰቡም ያውቀዋል። በዚህ ባለፈውም ሳምንት ከሳውዲ አረቢያ 906 የሚሆኑ ዜጎቻችን ተመልሷል። ሌላው የሚታየው ይሄም ፖዚቲቭ ነው። ፖዚቲቭ ኖት በተለይ ዜጎችን ተሳትፎ በሚመለከት በውጪ የሚገኙ ኢትዮጵያን አንደኛ በሀገራቸው ላይ ያለ አግባብ የሚደረገውን ጫና በመቃወም በኢትዮጵያ ላይ በስፋት እየተሰራጨ ያለውን ዲስኢንፎርሜሽን ለመመከት ለህዳሴ ግድብ የተለያዩ ድጋፎችን በማድረግ ኮቪድ-19ን ለመቋቋም በሚያስችሉ ስልቶችም ላይ እንደዚሁ ድጋፍ በመስጠት ትልቅ አስተዋጽኦ ሲያደርጉ ነው የነበረው። ትልቅ እንቅስቃሴ ሲያደርጉ የነበረው እነዚህ እንቅስቃሴዎች በተለያዩ መልኮች ነበሩ የሚገለጹት። በተለይ በኢትዮጵያ ላይ ያለ አግባብ የሚደረገውን ጫና በመቋቋም ረገድ በሰሜን አሜሪካ ያሉ ኢትዮጵያኖች ለሴኔተሮቻቸው፣ ለኮንግሬስ አባላት፣
በአካባቢያቸው ላሉ ለዲስትሪክት ኮሚሽነሮች ተጽዕኖ ፈጣሪ ለሆኑ ግለሰቦች ቤታቸው ድረስ ስልክ በመደወል ብሮሸር በማሰራጨት በሌሎችም መልእክቶች በሰላማዊ ሰልፍ በፒቲሽን በርካታ እንቅስቃሴዎችን እያደረጉ ያለበት ሁኔታ ነው። በተለይ ኢትዮጵያ ላይ ባለፉት ወራት በተለይ የሕግ የበላይነትን ማስከበር ከተጀመረ ወዲህ ይደረጉ የነበሩትን ዲስኢንፎርሜሽንስ በመመከር ረገድ የጎላ እንቅስቃሴ እያደረጉ ያለበት ሁኔታ ነው። ይሄ በጣም ቀጥሏል። በተለይ ይሄ በብዛት በሰሜን አሜሪካ በተለያዩ ከተሞች በካናዳም በአሜሪካም በአውሮፓም ትልቅ ቨርቹዋል ኮኔክቲቪቲ በመስራት እንቅስቃሴ እያደረጉ ያለበት ሁኔታ ነው። ይሄ በጣም አኩሪ ተግባር ነው። ሪሊ ይሄ ስራ ወገኖቻቸው የኮሩበት አገር ቤት ያሉ ወገኖቻቸው የሚኮሩበት ኢትዮጵያ እንድትቀጥል ትልቅ አስተዋጽኦ የሚያደርግ ኢትዮጵያ እንዳትቀጥል ኢትዮጵያ እንድትደናቀፍ ኢትዮጵያ እንድትበታተን የሚደረጉትን እንቅስቃሴዎች በመመከት ረገድ ሪሊ ጉልህ አስተዋጽኦ እያደረገ ያለ እንቅስቃሴ ነው። ለዚህ በውጭ ጉዳይ በኩል ከፍተኛ ምስጋና እንሰጣቸዋለን። እንደ ዜጋ ማንም ዜጋ ደግሞ የኮራባቸው ናቸው። ይሄም ቀጥሏል። ይሄ ሪሊ ትልቅ አቺቭመንት አለው። ሌሎች ስለ ኢትዮጵያ ያለዋቸውን የተዛነፈ አመለካከት እንዲያስተካክሉ ትልቅ አስተዋጽኦ ያደረገ ነገር ነው ማለት ይቻላል። ይሄ በተለይ የፓብሊክ ዲፕሎማሲ የምንለው ነገር ሪጁቭኔት አድርጎ በደንብ ኢን አክሽን እየታየ ያለበት ሁኔታ ነው ማለት ነው የሚቻለው። የፓብሊክ ዲፕሎማሲ ሁልጊዜም በተደጋጋሚ እንደምንለው መንግስት ለመንግስት የመንግስት ዲፕሎማቶች እርስ በርስ ከሚያደርጉት እንቅስቃሴ በተሻለ ሁኔታ የህዝቦችን የሀገሮችን ጥቅም ማስከበር የሚችል የዲፕሎማሲ ስልት መሆኑን በሚገባ እያየን ያለብን ሁኔታ ነው ማለት ነው። ይሄ በአጠቃላይ በሳምንቱ ያሉትን የጎሉ ነገሮችን ያሳያል። ሌሎችን በጥያቄና መልስ እናሟላቸው እንችላለን። ጥያቄዎቹ የሚያስተምሩ የሚያመራምሩ ስለሚሆኑ አስተያየት አዘል ለሆኑትን ጥያቄዎች እንደዚሁ ምስጋና ማቅረብ እንፈልጋለን። ያው ይሄኛው ብሪፊንግ የውጭ ጉዳይ ሚኒስቴር ቃል አቀባይ ነው። እኔ ግል ቃል የለኝም። እዚህ አንድ ወንድም የጠየቀው የመንግስት ፖዚሽን ነው። ስለዚህ በዚህ ደረጃ ብትወስዱት ነው ጥሩ ነው። ክሬዲብል የመንግስት ቃል አቀባይ የውጭ ጉዳይ ሚኒስቴር ማለት ነው። ስለዚህ አንዳንድ ዶሜስቲክ ነገሮች ሲቀላቀሉ መረጃ ባይኖረኝ አይግረማችሁ። ለምሳሌ ትምህርት ሚኒስቴር የራሱ እንትን አለው ታውቃላችሁ፣ ፒአር፣ ጤና ጥበቃ፣ መከላከያም እንደዚሁ። አንዳንድ ወታደራዊ ነክ ነገሮች ሲጠየቁ ስለማይ ነው። ምናልባት እዛ ላይ ከእናንተ ዘለለ እውቀት ላይኖረኝ ይችላል። በውጭ ግንኙነት መረጃ ማለት ነው። በውጭ ግንኙነት ዘርፍ ግን ይሄ መድረክ ያው አውቴንቲክ ነው ለማለት ነው። ሌላው ወደ ጥያቄዎቹ ከሄድን አንዳንዶቹ ተመሳሳይ ናቸው። በኤርትራ ጉዳይ ላይ ነው የሚያተኩሩት። ድንበር አካባቢ የሕግ የበላይነት ማስከበር እንቅስቃሴ በነበረበት ሰዓት ወደ ድንበር ገብቶ የነበረው የኤርትራ ኃይል ይወጣል የሚል መረጃ ኦልሬዲ ክቡር ጠቅላይ ሚኒስትር ዶክተር አብይ በቀደም በአስመራ ካደረጉ በኋላ ስለሰማን እሱ መረጃ በቂ ነው። የውጭ ፖሊሲ ኤክስኪዩቲቭ መንግስት ነው። የኤክስኪዩቲቭ መሪ ጠቅላይ ሚኒስትሩ ናቸው። ስለዚህ የውጭ ጉዳይ የተለየ ነገር ሊኖረው ስለማይችል ኖርማሊ the head of the foreign relations ጠቅላይ ሚኒስትሩ ናቸው። ስለዚህ በውጭ ግንኙነት እሳቸው የሚሉት ነገር አውተንቲክ ነው የሚሆነው ማለት ነው። ኦልሬዲ በድንበር አካባቢ ያለው ኃይል ይወጣል የሚል ነው። ግን መቼ ነው የሚወጣው፣ ስንት ነው የሚወጣው የሚለው መረጃ ስለሌለኝ ምናልባት መረጃ ስናገኝ መነጋገር እንችላለን የሚል ነው።
የስዊዝ ቦይ መዘጋት ተጽዕኖ የለውም እናንተ ላይ ምን ተጽዕኖ አለው የሚል ጥያቄ ዴፊኒትሊ ተጽዕኖ አለው። ምክንያቱም የዓለም አቀፍ የንግድ መተላለፊያ ድንበር ስለሆነ ዛሬ ስዊዝ ካናል እዚህ ፊት ለፊት አይደለም፣ ቀጋርና እንደ ማነው ሜዲትራኒያን አካባቢ ፔሩ በጣም ሩቅ ነው። ላቲን አሜሪካ የሚሆነው ነገር ኢትዮጵያ ላይ ቀጥተኛውን ኢምፓክት አለ። ምክንያቱም ዓለም በንግድ መረብ የተሳሰረ ነው። የምንበላው የምንጠጣው ነገር የምንጠቀምበት እንትን ከሌላው ዓለም ጫፍ ሁሉ ነው የሚመጣውና በንግድ ላይ ተጽዕኖ አለው። ይሄ ተጽዕኖ ያሳርፋል ዴፊኒትሊ፣ ምንም ጥያቄ የለውም። ነገር ግን ይሄ በመሆኑ እኛ እከሌ የተባለ ሀገር እንዲጎዳ አንፈልግም፣ እከሌ የተባለ ሀገር ይጎዳል በሚል የሚያስደስተን ምንም ነገር የለውም። ዓለም አቀፍ ንግድ እንትን ዲስራፕትድ ባይሆን ደስ ይለናል። ከዚህ ውጭ ምንም ማለት አይቻልም። ከቻይና ስለገባውም ክትባት አይ ቲንክ ጤና ጥበቃ ነው ይህን ነገር በደንብ ቨርሲድ የሚሆነው የኢንተርናሽናል ግንኙነት እንትን ነው። ቤዚካሊ ቻይናዎች በዚህ ረገድ የሚሰጡን ነገር እኛ በጣም ነው የምናመሰግነው። ከዚህ በፊትም ለአፍሪካም ለእኛ ብቻ ሳይሆን ቻይናዎች ጥሩ ነገር እየሰጡ ነው ያሉት። ሆፕፉሊ አሁንም ይሄ ጥሩ ነው ገንቢ ነገር ነው ማለት ከማለት በስተቀረ ምን ያህል ክትባት እንደገባ ስንት እንደገባ የት እንደደረሰ መረጃው እዚህ ቤት አይደለም ያለው። ስለ ይሄ ሰሞኑን ዩኤኢ ስለተደረገው ነገር አንድ ነገር ድርድሩ ከሱዳን ጋር ስላለን ነገር በጣም በርካታ ሀገሮች ከሱዳን ጋር ያላቸውን ግንኙነት እንድታሻሽሉ ወይም እንድትቀይሩ ወይም እንድትለውጡ በሚል ሽምግልና ኦፈር ያደርጋሉ። በጣም በርካታ ሀገሮች እኛ ከንሰርናቸውን ነው የምናደንቀው። አሁንም በኢትዮጵያ በኩል ያለው ፖዚሽን አንድ እና አንድ ነው፣ ግልጽ ነው። እኛ ለመደራደር ነገም ዝግጁ ነው። ከዚቹ ሳልወጣ ከሱዳን ጋር ያለን ግንኙነት የህዝብ ለህዝብ ግንኙነቱ በጣም በጣም ጠንካራ ነው። ቅድም ወንድሜ አሊ ያነሳው አለ። ከሱዳን የሚመጡ ምሁራን አሉ፣ ጥሩ ጥሩ ገስቸሮች አሉ። የሱዳን ህዝብ ከኢትዮጵያ ጋር በምንም አይነት መጋጨት አይፈልግም፣ ቅር ብሎታል። ይህንን የሚያደርገው ክንፍ ወታደራዊ ክንፍ ብለን ሁልጊዜም የምንጠቅሰው ዝም ብለን ፕሮፓጋንዳ ሳይሆን እውነት ነው። የሱዳን ህዝብ ፍላጎት በፍጹም አይደለም። ለብዙ ዓመታት ይህ ህዝብ እንደ አንድ ህዝብ ነው የኖረው። በኢትዮጵያ ውስጥ እኮ የቀይ ሽብር ስርዓት በነበረበት ሰዓት ብዙ ወጣቶቻችን ወደ ሱዳን ነበር የተሰደዱት። በተለይ ከሰሜን ኢትዮጵያ ክፍል በርካታ ወጣቶች ሱዳን፣ ወደ ሌላው ዓለም አብዛኛው ኢትዮጵያ የወጣው ሰሜን አሜሪካ ጭምር በሱዳን በኩል። አሁን ለዚህ መልካም ገስቸር እኛም አንዳንድ ነገር እያሰብን ነው። ምናልባት ህዝብ ለህዝብ አይነት መልክ ያለው ግንኙነት በአጭር ጊዜ ውስጥ አንዳንድ ፕሮጀክቶች አሉን። እሱን ተግባራዊ ሲሆን እነግራለን። በተረፈ ግን እኛ ከሱዳን ህዝብ ጋር ያለንን የህዝብ ለህዝብ ግንኙነቱን አጠናክረን የመግፋት ፍላጎታችን በጣም ትልቅ ነው። ምንም መሳሳት አትሳሳቱ፣ እርግጠኛ ነኝ ከሱዳን ጋር ያለን ግንኙነት የህዝብ ለህዝብ ግንኙነቱ በጣም ገንቢ ነው ለማለት ነው። የአማራ ልዩ ኃይልና የአማራ ሚሊሺያ የሚለው ቃል በነገራችን ላይ በሰሜኑ የሀገራችን ክፍል የህግ በላይነት የሚያስጠብቀው ማን ነው? ኢትዮጵያ አይደል? ኢትዮጵያኖች እነማን ናቸው? እዚህ አሁን እዚህ እያለን እዚህ አካባቢ የሚጠብቁን ሰዎች ፖሊሶች አሉ። ማን ናቸው እነዚያ ፖሊሶች? የኢትዮጵያን ደህንነት ለመጠበቅ ሁሉም ኢትዮጵያዊ መብት አለ። በመንግስት ፌዴራል መንግስት የፈለገውን ኃይል የፈለገው ቦታ የማሰማራት መብቱ ነው። ምንድነው ችግሩ? እንደ ኢትዮጵያዊ መለኪያ ነው። እኛ ፈረንጆቹም ጋር ሁል ጊዜ ስንጣላ የነበረው አሁን ተቀብለውታል። ሴኔቱን በቀደም ባወጣ መግለጫ ድሮፕ አድርጎታል። በጣም ነው ያፈሩት። የምናምን ሚሊሺያ የምትሉት ነገር የኢትዮጵያ ውስጥ ጉዳይ ነው፣ አይመለከታችሁ። ኦኬ፣ ስለ ኤርትራ ውጭ ሀገር ነው። ስለ ኤርትራ ወታደር ማውራት ትችላላችሁ። ሱዳን ካለ ስለ ሱዳን ማውራት ትችላላችሁ። የሶማሊያ ጦር ማለት ትችላላችሁ። የኦሮሞ ሚሊሺያ፣ የትግራይ ሚሊሺያ፣ የአማራ ሚሊሺያ የሚለው ነገር የውስጥ ጉዳይ ይከታቸዋል። ውጡ ተብሎ ኦልሬዲ ብዙዎቹም አፍረውበታል። እውነቴን ነው የምነግራችሁ።
ኢቭን በምዕራብ ዓለም ይህም መግለጫ ከተው የነበሩት አሁን አጥተውታል። ሴኔቱ በቀደም የኤርትራ ሚሊሻ ምናምን የሚል ነው ከዚህ ሴኔተር ኩንስ ከሄዱ በኋላ እያለ ያለው። አሁንም ይህን በዚህ አይነት ጥያቄ የአማራ ሚሊሻ ከየት ነው የሚወጣው? የአማራ ሚሊሻ ከሀገር ወዴት ይወጣል? አገሩ አይደለም። ትግራይ እኮ አገሩ ነው። የትግራይ ሚሊሻ የትግራይ ጦር የሚለው ነገር አለን እኛ። የኦሮሞ ጦር፣ የአፋር ጦር፣ የሶማሊያ ጦር ሁሉም የኢትዮጵያ ጦር ነው የሚለው ነው። ይሄ ደግሞ የውስጥ ጉዳይ ነው የሚለውን ብናሰምርበት ነው የሚሻለው። የኢትዮጵያና የኤርትራን ግንኙነት በሚመለከት ይሄ ጥያቄ ብዙ ጊዜ ቀርብ ነበር። ኢንስቲትዩሽናል ነው ይሄ ሰሜኑ የሀገራችን ክፍል ከተፈጠረው ሁኔታ በፊት ይነሳ ነበር። ኢንስቲትዩሽናል አልሆነም፣ የመሪዎች ግንኙነት ይመስላል የሚል ነገር አለ። ሁልጊዜም አሁንም መባል ያለበት ከኤርትራ ጋር የነበረን ግንኙነት አንድ ዘመን በጣም አስቀያሚ ነበር። ደም መፋሰስ ነበር። ከመለያየት አልፎ ሁለቱ ሀገሮች አንድ ኖር ላይ መኖር ሲገባቸው ደም ከመፋሰስ አልፎ ከዛም በኋላ ተኮራርፎ ብዙ ጊዜ ቆይተው ነበር። ከዛ ማውጣታችን ትልቅ ነው። ግንኙነቱ ግን ይበልጥ እየሰፋ እየዳበረ ሊሄድ ይችላል። እድሉ አለ። እነሱ ያላቸው እኛ የሌለን፣ እኛ ያለን እነሱ የሌላቸው ነገር አለ። በዛው እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩትም፣ አይወዱትም። ውጭ ያሉት እናገራለን። በኢትዮጵያም በኩል ዘሴም ስሜት ነው ያለው፣ ተመሳሳይ ስሜት ነው ያለው። እንኳን ከኤርትራ አይደለም ከተቀሩት የጎረቤት ሀገሮች ጋር አንድ ብንሆን ጥሩ ነው የሚሆነው። ኤርትራ ይቅርና ኤርትራ ጋር እኮ የነበረን ግንኙነት አንድ ህዝብ እኮ ነው፣ አንድ ሀገር ነው። ይሄ ፖለቲክስ የኮልድ ዎር ፖለቲክስ ውጤት ነው የነበረው። ሌሎች መሳሪያ ለመሸጥ እርስ በርስ ሲያጣሉን የነበሩ ሌሎች ናቸው። መሳሪያ ለመሸጥ እዚህ አካባቢ ለመነገድ፣ እዚህ አካባቢ ለመጠቀም፣ እኛ ስንፈናቀል በተራድኦ ስም እዚህ አካባቢ ለመጠናከርና ለመነገድ የሰሩት እንጂ ከኤርትራ ጋር ምንድን ነው በፌዴሬሽን ሊገናኙ ነው ይባላል የሚለው ቢሆንስ ማን ይጠላው? እንኳን ከኤርትራ ጋር አይደለም ከኬንያ ጋር፣ ሱዳን ጋር፣ ጅቡቲ ጋር እዚህ ቀንድ አፍሪካ ሀገሮች አንድ ቢሆኑ ምንድን ነው ችግሩ? ትልቅነት እኮ ተሰሚነት እንፈጥራለን በዓለም ላይ። ንግድ አብረን እነግዳለን፣ አብረን ቴክኖሎጂ እንጠናከራለን፣ አብረን እናድጋለን፣ ሀብታም እንሆናለን፣ ህዝባችንን እንቀልባለን። ስለዚህ ይህንን በዚህ ደረጃ ማየቱ ነው የሚሻለው። በምኞት ደረጃ በስሜት ደረጃ ምን አለ ታዲያ? በፌዴሬሽን አይደለም አንድ ቢዋሃድ ህዝብ ማለት ነው። እና አይ ቲንክ ይህንን በዚህ ደረጃ ብናየው ነው። የውጭ ጉዳይ ሚና ምንድን ነው የሚለው የውጭ ጉዳይ ኤምባሲም ጭምር ነው። ለምሳሌ አንድ የመንግስት ባለስልጣን ወደ አስመራ ሲሄድ የኢትዮጵያ ኤምባሲም አለ። እነዛ የውጭ ጉዳይ አካላት ናቸው። ስለዚህ እንትን የለም፣ ዳይቨርጀንስ የለም። እዚህ ላይ ምንም ልዩነት በውጭ ጉዳይና በጠቅላይ ሚኒስትር በውጭ ጉዳይና ሌላ መንግስት መስሪያ ቤት መካከል ምንም ልዩነት የለም። እዛም ጋር ምንም የማያስፈልግ ነገር ባናሸት ጥሩ ነው ብዬ ነው። የሁለቱ ሀገሮች መግለጫ ይለያያል ወይ ሊለያይ ይችላል። ነገር ግን ድንበር አካባቢ ያሉት በወቅቱ ወደ ድንበር አካባቢ የነበሩ ኃይሎች ይወጣሉ የሚለው ነገር ኦልሬዲ ቫሊድ ነው። ይሄ ኤኒ ታይም ሊተገበር የሚችልበት ሁኔታ ነው ያለው የሚለውን ነገር ነው ማንሳት የሚያስፈልገው። ይሄ አልሜዳ ጨርቃ ጨርቅ ለብሰው ይገቡ ነበር። አሁን ደግሞ የኢትዮጵያ መንግስት የራሱን ሚሊሻ የኤርትራ ሚሊሻ አልብሶ ሌላ ሊል ነው። እንደዚህ የሚሉ ነገሮች፣ እንደዚህ አይነት ኔጋቲቭ ስቶሪስ፣ ኔጋቲቭ ኢነርጂስ በጣም በርካታ ናቸው። ከዚህም በላይ ሲባሉ ነበር። እነዚህ ግን ቀስ እያሉ የሚጠሩና የሚጠፉ ነው የሚሆኑት። ዋናው ነገር ትልቋ ኳስ ግን የኢትዮጵያ ነጻነት፣ የኢትዮጵያ አንድነት፣ የኢትዮጵያ ሰላምና የኢትዮጵያ መረጋጋት ነው። ይሄ ዴፊኒትሊ የሚመጣበት እድሉ ቅርብ ነው የሚለውን ነገር ነው ማንሳት የፈለግኩት። ባደወይ አንድ ሀገር እንደ ሀገር ሌላ ሀገር ጦር መጋበዝ ይችላል፣ መብት አለው። ግን በጉልበት ሳይጋብዝ ወደዛ መግባቱ ክልክል ነው። ይሄ አልተደረገም ነው ስንል የነበረው እንጂ አንድም የግል አቋም የተራመደበት ሁኔታ የለም። በቲኔኒ ኬዝ ይህንን በዚህ ደረጃ ነው የማየው። ወንድሜ ይሄ ዊሾች አሉ፣ ጥሩ ዊሽ፣ ፖዚቲቭ ኢነርጂስ፣ ፖዚቲቭ ቪዥንስ
የኢትዮጵያና የኤርትራን ህዝብ ቀስ እያልን በሂደት ወደ አንድ ማዕቀፍ ማምጣት፣ ማገናኘት፣ ግንኙነታቸው እንዲጠናከሩ ማድረግ፣ እነሱ የሌላቸው እኛ ያለን እነሱ የሌላቸውን ነገር እየተጠቀም ወደፊት መግፋቱ ነው ጥሩ የሚሆነው። ይሄ የኢጋድ አንዱ ቪዥንም እሱ ነው። ሪጂናል ኢንቴግሬሽንን በኢኮኖሚክ ኢንቴግሬሽን፣ በኢንፍራስትራክቸር ኢንቴግሬሽን ከዛ በኋላ የፖለቲካል ኢንቴግሬሽን ማምጣት የሚል ነው። እንኳን ከኤርትራ አይደለም ከጅቡቲም፣ ከሱዳንም፣ ከኬንያም ከተቀሩትም ሀገሮች ጋር ኢንቴግሬሽን የማይቀር መሆን አለበት። የወደፊት ቪዥን መሆን አለበት። ዓለም ወደ አንድ መንደር እየሄደች ባለችበት ሁኔታ ሀብታሞቹ የአውሮፓ ሀገሮች የአውሮፓ ህብረት ፈጥረው ቪዛ በማዕከላቸው አጥፍተው መንገድ ባረር አጥፍተው አብረው በሚሰሩበት ሰዓት እኛ ምንም የሌለን ድሆቹ ከእነሱ ያነስን ሀገሮች ደግሞ ይበልጥ መተባበር አለብን የሚለውን ነው እዚህ ላይ አስምረን የምንሰራው የሚል ነው። ያው እንግዲህ 2 እና 2 4 ነው በሂሳብ በዲፕሎማሲ 2 እና 2 አንዳንዴ 4 ብቻ አይደለም 6ም 2ም 0ም ሊሆን ይችላል። የጠየቃችሁትን ጥያቄ በሙሉ የመመለስ አቅጣጫ አይደለም እየተከተልኩ ያለው። አንዳንዶቹን ጥያቄዎች እያወቃችሁ የሚጠይቋቸው ስለሆነ እናንተው መልሱት፣ እንተጋገዝ ማለቴ ነው። በተረፈ የሰማነውን በልቦናችን ያሳድርና